ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ፈጣሪያችን ልዑል እግዚአብሔር ሆይ በምሕረት በቸርነት በረድኤት በይቅርታ ጠብቀህ ለዚህ ሰዓት ለዚህ ችለህ ስላደረስከን እናመሰግናለን። ሰይጣን ከሸረበው እኛ ከማናውቀው አንተ ከምታውቀው ክፉ ወጥመድ ሁሉ ስለጠበቅከን በዕድሜያችን ለችን ቀን ለንስሐ ጨምረህ ስለሰጠን እናመሰግንሃለን። በዚህችም ሰዓት እንድንሰባሰብ ስም እንድንጠራም ስለፈቀድክልን እናመሰግንሃለን። አሁንም በመካከላችን ገብተህ እንድታስተምረን፣ እንድትመክረን፣ እንድትገስጸን ያንተ ቅዱስ ፈቃድ ይሁንልን። ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችንን ቅድስት ቤተክርስቲያናችንን ጠብቅልን። አጽራረ ቤተክርስቲያንን አስታክስልን። ለአባቶቻችንም ማስተዋል ልቦናና ጥበብን አድልልን። ታመው በአልጋ ቁራኛ በደዌ ዳኛ ተይዘው በየሆስፒታሉ በየበረንዳው በየቤት የወደቁ አስጠበቃ ጥላ ከለላ ስር ላይ የሚማቀቁ በሀሳባቸው ድውያን የሆኑ በምርኮ ያሉ የተጨነቁ ግራ የገባቸውን ሁሉ በምሕረት በቸርነት በረድኤት አስብልን። እኛንም ልጆች እንደ ኃጢአታችን ብዛት ሳይሆን እንደ ምሕረት እንደ ቸርነት ብዛት አስበን። በጸሎታቸው አስቡን አትርሱን ያሉን ሁሉ በረድኤት በቸርነት በይቅርታ አስብልን። ሕዝቡንም ከረሃብ ከስቃይ ከቸነፈር ከቁር ከርዛት ከስደት ታደግልን። ለዓለም ሁሉ ሰላምን ፍቅርን ምሕረትን ቸርነት እንድታደልልን ስለ እናታችን ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ጻድቃን ስለ ሰማዕታት ስለ ሐዋርያት ስለ ነቢያት ሳታውያን ስለሆኑ ስለ ቅዱሳን መላእክት ብለን እንድትለመነን ቅዱስ ሕያው ገናና የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተስርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ በሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬ ዘወትርም ለዘላለሙ አሜን። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ፣ የሕዝብን አእምሮ ከሚረብሹ፣ የመንግስትን ስራ ከሚያበላሹ፣ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን እየተረዳዳን እየተፈቃቀርን ለወንድማችን እየቆምን ዘመኑን እንድንሻገር አባታዊ መልእክቴን አስተላልፋለሁ። ዛሬ አንድ ደብዳቤ እናሳያለን። እሱን ደብዳቤ ነው ዛሬ ከጋምቤላ የመጡ ወደ ቤተ ክህነት ሰዎች አሉ። ምንድነው የመጡበት ዓላማ እናብራራለን፣ ግን ደብዳቤውንም እናሳያለን ማለት ነው። እና ያው ራሳቸው ሲቀባበሉ ለኛም በዛው አቀበሉንና እውነት እንደዚህ አይነት ደብዳቤ ኦርቶዶክሳዊ ደብዳቤ ነው እንላለን ማለት ነው።
ስለዚህ ያለ መረጃና ያለ ማስረጃ ምንም የምናወራው ነገር የለም። አሁን ትላንትና መኪና ተገጨ ያለፈው ሳምንት፣ ከዛ በኋላ ትላንት መነኩሴው ተደበደቡ ምናምን ትላንት ከትላንት ወዲያ እያልን የምናወራው ነገር ከነፎቶ እያቀረብን ያለ መረጃ ምንም ነገር አናወራም። ማንም ከቅድስት ቤተክርስቲያን ስለማይበልጥ ማለት ነው። ለዛውም በጣም ይውላችሁ ይሄ መርሃ ግብር በጣም ልታከብሩ ይገባል። አንዳንዶች ቢንያም የደረሰው ሰነድ ቢደርሱ ይደራደሩበታል። ቢንያም የደረሰው ሰነድ ቢኖራቸው ይደራደሩበታል። እንዳልኳችሁ ነው። አያሌ ሰነዶች እናገኛለን እዛኛውን ቤት እያለን እና ለሰው ክብር የማይመጥን የማያንጽ ሰነድ አናወጣም። ስለዚህ አንዳንዶች ለመመጻደቅ ምናምን የምትሞክሩ ሰዎች አደብ ግዙ። እኛ አባቶቻችንን ቤተክርስቲያን እንሰማለን። ዛሬም ከሳቸው ጋር የመጡ ሰዎች አሉ። እውነት ለመናገር ፕሮቴስታንቶች ናቸው የመጡት ኦርቶዶክስ ነን ብለው። ትላንትና ሰቨንዲ አድቬንቲስቶች ገብተው እንዴት እንደሚዘምሩ እንዳሳየናችሁ ሁሉ ዛሬ ደግሞ ቤተ ክህነት ከፕሮቴስታንት ከመካነ ኢየሱስ የሆኑ ኦርቶዶክስ ነን ብለው ሁሉ የመጡ ሰዎች አሉ። በጣም ድፍረት ነው። ኧረ እሱ ብቻ አይደለም። ለጠቅላይ ቤተ ክህነት የተጻፈው ደብዳቤን አስነብባለሁ ግልባጭ ለማን እንደሆነ። እንግዲህ ዛሬ እኛ ኃይላችን እግዚአብሔር ነው። ይለያል ዘንድሮ ምናምን ብለን አንፎክርም። ኃይል እግዚአብሔር ነው። የቤተ ክርስቲያን ኃይሏ እግዚአብሔር ነው። ስለዚህ በመረጃና በማስረጃ ነው የምናወራው። እንግዲህ ዛሬ ከጋምቤላ የመጡ ሰዎች አሉ ወደ ቤተ ክህነት። ከመጡት ሰዎች በእርግጠኝነት ሆኜ የምነግራችሁ ኦርቶዶክስ ነን ብለው ከመጡት ሁለቱ መካነ ኢየሱሶች ናቸው። ይህን አህጉረ ስብከት እንደ ጤነኛ ኦርቶዶክሳዊ ስናስብ፣ እንደ አእምሮ እንዳለው ኦርቶዶክሳዊ ስናስብ በእውነት በዚህ ያክል ቤተክርስቲያንን እኚህ ሰው እንዴት ደፈሯት? እንዴት ደፈሩ? ምናልባት ይሄ ጊዜ ለሳቸው የትዕግስት የማብቂያ የቤተክርስቲያን የማብቂያ የትዕግስት ጊዜ ይመስለኛል። ለምን ካላችሁኝ፣ ለምሳሌ የአህጉረ ስብከቱ ስራ አስኪያጅ የሚገርማችሁ ነገር ምንም ነገር የማያውቁ ጨዋ፣ የሚገርማችሁ ነገር ከ3 ሚስት የወለዱ 20 ልጅ ያላቸው ናቸው። 3 ሚስት ያላቸው ማለት ነው። 3 ሚስት 21 ልጅ ወይም 20 ልጅ ያላቸው ናቸው ማለት። እንቀጥል እንደዚሁ ይሻላል ነው የምትሉት? ሁለተኛ የአህጉረ ስብከቱ እንግዲህ ውስጥ ላይ ደግሞ ፖዚሽን ካላቸው መካከል እናሳያቸዋለን። እና እኔ ማንንም ስለማልፈራ ቤተክርስቲያን ከሁሉ ስለምትበልጥ አይተን የመጣነው የቤተክርስቲያን አምላክ እና እውነትን ስለሆነ የሀገረ ስብከቱ ደግሞ ምክትል ስራ አስኪያጅ አቶ ሮቤል ይባላሉ። አቶ ሮቤል ደግሞ የሚገርማቸው ጫኝና አውራጅ የሆነ ምንም ነገር የቤተክርስቲያን ነገር የማያቅ እሱኛው ደብዳቤ አይደለም የቀደሙ ነው የማያቅ ሰው ነው ማለት ነው። በደንብ ስሙኝ። ስራ አስኪያጁ የስራ አስኪያጁን ፎቶ ከፈለጋችሁ ላሳያችሁ። በነገራችን ላይ ስለ ክህነት ቤተክርስቲያን ምን ትላለች የሚለውን ነገር መነጋገር ይቻላል እና ስለ ክህነት የቤተክርስቲያን ትምህርትን መነጋገር ይቻላል። ልኬልሻለሁ ፎቶ እና እዚህ ጋር የምታዩቸው ነው። እና ቤተክርስቲያን ቀኖናዋን የሆነ ነገር ለማሽሞንሞን ብላ እንትን አትልም። ስለ ክህነት ሲነሳ መጽሐፍ ቅዱስም ቤተክርስቲያን የምትለው የአንድ ሚስት ባል ነው የምትለው። እና መሀል ላይ ያሉት ሰው ናቸው። የሚገርማቸው 20 ልጆች አሏቸው፣ 3 ሚስት አላቸው። ቀድሰው ያቆርባሉ ምናምን ታውት የለም። ሁለተኛው እንግዲህ ምክትል ስራ አስኪያጁ ደግሞ እዛ ግቢልኝ ትላንትና ከላኩልሽ መሃል ሮቤል የሚባል በመጀመሪያው ነው። ወደ ላይ ይሄም የምናውቀው ሰው ነው።
ወደ ታች እሱ ይሄ ልጅ ነው እንግዲህ ሮቢ እኔ ችግር የለብኝም። ያው ኑዌሩንም ማሌ ማልሙጋ ማልፖይንዱ ብዬ ማናገር እችላለሁ። አኝዋኩንም ጄሪጆድ ብዬ ማናገር እችላለሁ። በጋምቤላ የሊደርሺፕ ጉዳይ በደንብ እና የቤተክርስቲያን ክብርን ነው የምናወራው ማለት ነው እንጂ የአኝዋክ ጥላቻ አይደለም ያለብን፣ የኑዌር ጥላቻ አይደለም ያለብን። ከናንተ በላይ እውነት ለመናገር ለኑዌር እና ለአኝዋክ ህዝብ ያለኝን ነገር የ94 ላይ 95 ላይ የጋምቤላ ህዝብ መጠየቅ ትችላላችሁ። እኔ ቤተክርስቲያን ትከበር ነው የምለው። አሁን ይሄ ልጅ ጫኝና አውራጅ የነበረ ልጅ ነው። ምኑንም ነገር አያውቅም እና ቀጥታ ምን አድርገውታል እንዴ? ታየ ቦጋለ ነው እንዴ? ታየ ቦጋለ ናገባ፣ ከፈለክ ለምትሞግተኝ ሀሳብ ካለ ናገባ። ማን ኤምፒቲ ናሙላሃለሁ ታዬ ናሙላሃለሁ፣ ችግር የለብኝም እኔ እና ቤተክርስቲያን ትከበር እያለን ነው እየተናገርን ያለ ነው። እሺ እና ይሄ ነው ያኛው ሰውዬ እንግዲህ የ20 ልጆች አባት የ3 ሚስት ባል ነው። ስለዚህ ይሄ ነው አሁን እንግዲህ ዛሬ ከመጡት ሰዎች ታዬ ዝም ብትል ጥሩ ነው እንዳልኩ ነው። እኔ ሰነድ አወጣለሁ። ተው ታዩ ተው እንዲሁ ተጎድተሃል። እንደገና ደግሞ ልጨምርብህ እንዲ አርፈ ብላ የብልጽግናን ነገር እናታው ከኔ ጋር እሺ ታዬ እውቀትህንም አየነው እኮ ታዬ። እኔ ቤት ደፍሮ መጣ ታዬ ቦጋለ። ምነው ድሮና ላውራ ለምን አፈራ? እውነቴን ነው የምነግራቸው። ያዙት በነገራችን ላይ መጥቶ እንደነበረ ነገ አልመጣውም እንዳይል ማለት ነው። አይታችሁታል አይደለ? የጻፈውን ኢምፒቲ ብራቮር ነው ያለኝ። እኔም ማውራት ፈልግ ነበር። ታዬ ናገባ ከታይ ሲነካ እኮ ከላይ ነው የሚደፈነው። የሽንት ቤት ነገር ይገባናል እኛ። ናገባ በጣም የሚገርም ያ መጽሐፉን ሁሉ ያኔ ሲያወጣ በጣም አባርሬ የሸጥኩለት የገዛሁት ነበርና ምን አይነት ነገር ነክቶታው እንደዚህ እንትን ውስጥ እንደገባ አይውሽ ባወራው እስኪ ከመጣ እናስገባዋለን። ከመጣ ምን ችግር አለ? የጋምቤላውን እንጨርስ እና እነዚህ ሰዎች እንግዲህ እንደዚህ አይነት ማንነት አላቸው እና ዛሬ እንግዲህ ወደ ጠቅላይ ቤተ ክህነት የመጡ ሰዎች አሉ። ከነዚህ ውስጥ እንዳልኳችሁ ሁለቱ ፕሮቴስታንቶች ናቸው። ወደ ደብዳቤው እንሂድ። ደብዳቤ አያይዘው ነው አባታችን የላኩት። የእሳቸው ቡራኬ ይቅርብኝ ብሮ የእሳቸው ቡራኬ ወንድሜ። እሺ፣ ስለዚህ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ይላል። በደንብ ሱ ጋምቤላዎች አላችሁ። ሪስትሪክሽን ትሪ እያለ ነው። ስጦታ ስጡ፣ አጥፉት። ይህን ሪስትሪክሽን አጥፉ። ስጦታ ያላችሁ ስጦታ እየሰጣችሁ አጥፉት። ሪስትሪክሽኑን እንዳያወርደን። ካወረደን ተመልሼ አልገባም። ፍራንክሊ የምነግራችሁ ማለት ነው። ስንት የሚያቃጥለን ነገር አለ። እንግዲህ እንደምታዩት ነው። በደንብ ጋምቤላዎች ካላችሁ እውነት ከሆነ እውነት ነው ትላላችሁ። ወጣትነትን ሳቡት። እሺ፣ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት አይባልም፣ አዲስ አበባ ነው የሚባለው። ለወደፊቱ እያዩኝ ስላለ ማለት ነው። ባይደዌ እኔ ሌሊት እኮ በጣም አሳዝነውኝ ተረብሸው እያለቀሱ ነው ሲባሉ ሁሉ ደውዬለታለሁ። እንደኔ እኮ የሚያስቡለት ሰው የለም። በነገራችን እንደኔ የሚያስቡለት ሰው የለም። ድንገሮት ከመጀመሪያ ጀምሬ ይሄ ሁሉ ነገር እንዳይመጣ ለምኛለሁ። እኛ በጋምቤላ የምንገኝ የሀገረ ስብከቱ ሰራተኞች፣ የወረዳው ሊቃውንተ ካህናት ይላል። ሊቃነ
ካህናት ይላል እንትን አይልም እንትኑ ማህበረ ምዕመናን የአኝዋክ የኑዌር የኦፖ የመጀንገር የኮሞ ብሔረሰቦች አንደኛ ብፁዕ አቡነ ሩፋኤል 213 አብያተ ክርስቲያናት አንጸውልናል ነው የሚባለው። አንጾልናል 213 ጋምቤላዎች። እኔ ጋምቤላን አውቃታለሁ። በደንብ ስሙኝ። እሺ አሳዬ ሚዩት አድርጉ። እሺ 200 አሁን እኮ ቤተ ክህነቴን አያውቀውም አይደለ? ስንት እንዳለ የ200 ስንት ነው? 213 ቤተ ክርስቲያን አሳንጸዋል። የት? ጋምቤላ። በደንብ ስሙኝ። ብፁዕ አቡነ ሩፋኤል። እሺ ጋምቤላዎች፣ በጋምቤላ 213 አብያተ ክርስቲያናት አለ። እውነት ለመነጋገር ስንት አብያተ ክርስቲያናት አለ በጋምቤላ ዙሪያ? ኒምኒፍ እኔ ልጥራላችሁ ከፈለጋችሁ። በዚህኛው ጋር አቦቦ አለ። ከዛ በኋላ ፉኙዶ አለ። በመሀል እንግዲህ በዚህ 20 ዓመት የተከፈቱ ቦታዎች ካሉ ከቀሰሙ ቦታ ጋር የተመሰረቱ ካሉ አልፎ ስላሴ ቤተክርስቲያን እንዳለ አውቃለሁ። እሺ በዚህ ጋር ኢታንክ መስመር ላይ ኢታንክ፣ ንምኔፍ፣ በደልድድ፣ መኮድ፣ ፑልኮድ፣ ላሬ። እሺ 65 ሊኖር ይችላል ነው የምትለው? 65 ሲጥራልኝ ሞገደኛ ጽርሐ ጽድቅ ጋምቤላዎች አላችሁ 213 ቤተክርስቲያን። በጣም ገና እኮ አላነበብኩትም። ግልባጩ ነው በጣም ያስደነገጠኝ። ግልባጩ እንግዲህ ዘንድሮ አባቶቻችን እንዴት እንደሚወስኑ። እሺ 65 ያልከው የት አለ? ጋምቤላ ከተማ ላይ ስንት ቤተክርስቲያን አለ? ጋምቤላ ከተማ ላይ እሺ ጋምቤላ ከተማ ቁጠሩልኝ። እስከዛ በትክክለኛ ቁጥር ይታወቃል። አሁን እኔ ለምሳሌ የምኖረው ኡጋንዳ ነው። ኡጋንዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት አለ ብትለኝ አለ። ስንት አለ ኡጋንዳ ላይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት አለ? 4። የት ኪድያ አለች፣ ሚካኤል አለ፣ መድኃኔዓለም አለ፣ ማርያም አለች። የኤርትራ ቤተክርስቲያን ስንት አለ? 2 ገብርኤልና ተራራው ላይ የመጀመሪያው ገብርኤል። የግሪክ ቤተክርስቲያን በመቶ አሉ። የግብፅ ቤተክርስቲያን በብዛት አሉ። አሁን ጋምቤላዎች እንደዛ ነው። ነቃ ብላችሁ መመለስ ያለባችሁ ማለት ነው። ሞገደኛው በትክክል ንገረን። እኔ ሞግታለሁ። ጋምቤላ አገረ ስብከት ላይ ስንት ቤተክርስቲያን አለ? ቆይ ስንት ቤተክርስቲያን አለ? ጋምቤላዎች አላችሁ? 213 ቤተክርስቲያን አለ እያሉ ነው። እኔ ነግሬያቸዋለሁ። እንዲህ አይነት የውሸት ሪፖርት ፕሮቴስታንትም እያለው ፓስተር ፒተር 55 ቸርች አለን አለ። ፓስተር ኦሞ ደግሞ 45 ቸርች አለ አለ። የአጋጣሚ ነገር ሚሽነሪ ሆኜ የመጀመሪያ ሚስዮናዊ ጉዞ ጋምቤላ ያደረኩት እኔ ነኝ። አለባቸው አኝዋክ ጋር እኔ ኑዌር ጋር እና አኝዋክ ጋር አንድ ላይ ማለት ነው። እውነት ለመናገር የነበረው የአኝዋክ 2 ነው፣ የኑዌር ደግሞ 6 ነው። እና ኒውላንድ ላይ የነበረው ቦታ ተሸጦ ተበልቷል። ሁሉ መሰል ነገሮች ልናነሳ እንችላለን። ስለዚህ አሁን ጋምቤላ 213 ቤተክርስቲያን ተሰርቷል። ይህ ብቻ አይደለም። የክልሉ ብሔር ብሔረሰቦችን አጥምቀው ወደ ተዋህዶ መልሰዋል።
ይሄ ምንም ቤተክርስቲያን እንዲህ ታደርጋለች። መልሰዋል፣ አመጥተዋል። ድሮም ኦርቶዶክሳውያን ነበሩ። እሳቸው ከመሄዳቸውን በፊት ኦርቶዶክሳውያን ነበሩ። የኦርቶዶክስ ቤተክርስቲያን በጣም በጥንካሬ ያለች ጋምቤላ ላይ እንዴ እንከባበር እንጂ እነ ጋሻ አለሙን እና አስራ አለቃ አለሙ እነ ሰለሞን እኔ ብዙ ህዝብ እኮ አውቃለሁ። ከዛ በተረፈ ግን እውነት ለመናገር ጉዳዩ እንዴት ነው አለች ይባላል። ማን ነው እያስተዳደረ ያለው እንነጋገራለን። ስለዚህ ይሄ ነው። ሶስተኛ እሺ በአኝዋክና በኑዌር መካከል ግጭት ሲፈጠር ግጭቱን ለመፍታት ወደ ሰላም አምርተዋል። ይሄን ሊያደርጉ ይችላሉ። እኔ ራሴ ጋምቤላ በነበርኩ ጊዜ ኒውላንድ ላይ መሄድ አይቻልም ነበረ። አኝዋክ ወደ ኒውላንድ፣ ኒውዌር ደግሞ ወደ ጀጀቤ ወንዝ ወዳለበት ቦታ መሄድ አይቻልም ነበረ። ግን የሚገርማችሁ እኔ ፓስተር ፒተርን ይዤ ወደ አኝዋክ ቸርች አምጥቼው አውቃለሁ። ከነክሩ ከነሽማግሌዎቹ ፓስተር ኦሞን ይዤ በኒውላንድ ላይ ኒውዌር ሰፈር ይዤ አውቃለሁ። ሰላማዊ ነገር ሊያደርጉ ይችላሉ። አያደርጉም አንልም። እሺ ግዴታቸው ነው። እሺ ሌላው በጣም የሚያስቀው የኛው ነው። በከተማ እና በወረዳ G+4 በመስራት ልማት በማልማት የኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት 5 ቀን በማስከበር ይቻላል። አሁን ወደ ጌትዬ ነው መጣው። ጥምቀት 5 ቀን በየት ሀገር ነው ያለው ቤተክርስቲያን ስርዓት? 5 ቀን በማስከበር የሌላኛውን ሃይማኖት እንድናከብር ከሌላው እምነት እንድትደምቅ አድርገዋል። የኋለኛው ስራ ብቻ አይደለም፣ አጉረ ስብከትም ሰራተኛ ሙሉ የጠፉ ንብረት አልጠፋም። እንደሚጠፋ ሳይሆን ሰራተኞችን ሙሉ የጠፉ ንብረት የሌለን ስማችንንም እንደሚያጠፉ ሳይሆን ጥላቻ ሊቀጳጳሱ ኦሮሞ በመሆናቸው ብቻ ነው። ታዲያውን ዲኤንኤን እናስመርምራቸው። እኔ ደግሞ እርግጥ አድርጌ ልንገረ እሳቸው ትግሬና አማራ ናቸው። ግን እኛ ምን ችግር አለብን? ደግሞ ካህን አለው እንዴ? ኦሮሞ ስለሆኑ ምናምን ጫወታው ይቀር። ግን አይደሉም፣ እናቀርብላለን። ግን ምንም ቀጥሎ ያነሱት ነገር አለ። ምንድነው? ቄስ ኃይሌ ባራኪ የተባለ የህወሓት ፖለቲካ አቀንቃኝ መቀሌ ላይ ፎቅ ቤት ሰርቶ ጋምቤላ ላይ ሃይማኖቱን ለማሳት የሚፈለግ መሆኑ እንዲታወቅ ቄስ ኃይሌ ባራኪ እግዚአብሔር ያክብረው መቀሌ ላይ ህንፃ ሰርቷል። እግዚአብሔር ይባርክለት ህንፃው። ግን ይሄ ሰውን የምታውቁ ሰዎች አላችሁ እንድትገቡና እንድትነግሩኝ ይፈልጋለሁ። ከዛ በኋላ ሁለተኛ የተባለው በጣም እኮ ነው የምታፍሩት እኮ የመጣው ነገር። ከዛ ቄስ ምህረት ጂማም የፋኖ ፖለቲከኛ አቀንቃኝ እንደዚህ ዛሬ ፎቅ ገዝቶ ጋምቤላ ፎቅ በፎቅ ሆናል። ቤተክርስቲያንም ፎቅ አላት እያሉን ነው። ሀገራዊ ምርጫ ሁለቱም በክልል አንመርጥም ብለው ለፓትርያርክ ቢሮ እኮ ነው የተጻፈው። በነገራችን ላይ አንመርጥም ብለው እሺ። እኚህ ሰውዬ ግን አኝዋክና ኑዌር ተቀላቅሎባቸዋል እንዴ? ደብዳቤው እኔ እኮ ግራ ገባኝ። እንዴ ቄስ ምህረት ይማም የፋኖ ፖለቲከኛ ፖለቲካ አቀንቃኝ አደርባይ ሚውት አድርጉ። ቄስ ምህረት ይማም የፋኖ ፖለቲካ አቀንቃኝ ዛሬ ፎቅ ገዝቶ ሀገራዊ ምርጫ ሁለቱም በክልሉ አንመርጥም ብለው አዲስ አበባ ተደብቆ የፋይናንስ የህወሓት ፖለቲካ የሃይማኖት ሽፋን ተደብቆ ከክልሉ እኔ አባታችን ጽሁፉ ራሱን ያልገባኝም፣ ግን ጽሁፉን በኋላ ምናልባት የሚያውቁ ሰዎች ያነቡልኛል። እኔ ያልገባኝም፣ ግን ግልባጭ
ጌትዬ ያለቅ ጌትዬ ክፈትልኝ አንዴ ጌትዬ ክፈትልኝ። ምንድን ጥያቄ ነው የምጠይቀህ። ለመንበረ ፓትርያርክ ደብዳቤ ሲጻፍ ግልባጭ ለማን ነው የሚደረገው? በተለምዶ በቤተ ክርስቲያን ስርዓት ጽፌ አላቀብኝ። ምን ማለት ነው? ምን ማለት ነው? ጽፌ አላቀብኝ ጌትዬ እንዴት ማለት? ቆይ አንድ ነገር ልንገርህ። አንድ ደብዳቤ አህጉረ ስብከት ጻፍ አይደለም መንበረ ፓትርያርክ፣ ግልባጭ የሚያደርገው ለማን ነው? አሁን ዲፔንድ ኦን እንትናም ማናቸው ለፓትርያርኩም ያደርጋል፣ ለፓትርያርክ ጽሕፈት ቤት፣ ለራሱም ለሀገረ ስብከቱ እንደዚህ ነው የምንፈልገው። እሺ ስርዓት 5 ቀን ጥምቀት የሚከበርበት ሀገር ላይ ያለ ነው ስርዓት። ግልባጭ አንደኛ ለፌዴራል ፖሊስ፣ ሁለተኛ ግልባጭ ለብሔራዊ ደህንነት፣ ሶስተኛ ግልባጭ ለኦሮሚያ ብሔራዊ ክልል መንግስት፣ አራተኛ ግልባጭ ለጋምቤላ አስተዳደር፣ አምስተኛ ግልባጭ ለቅዱስ ሲኖዶስ ጽሕፈት ቤት ጋምቤላ። ናይስ። እያየው ነው። ያ እሺ ከመጀመሪያው ሀሳብ ልነሳ። በእውነት ነው የምነግራችሁ፣ ጽሁፉ ድቅቅ ያለ ነው። እንትኑም የተያያዘ አይደለም። በእውነት የእሳቸው ስራ ብቻ ምናምን ነው የሚለው። የሚገባው ሰው በኋላ ያነብልኛል። የገባ ሰው ካለ ጋምቤላዎች አላችሁ ምልክት ስጡኝ። ጋምቤላዎች ካላችሁ አንዳንድ ቁጥር ጻፉልኝ። አለን። የእሳቸው ደጋፊም ካላችሁ እንድትገቡ ፈልጋለሁ። የእውነት ደጋፊ አለንም አለሁ እኔ የእውነት ቅድም ከሰሞኑንም መጥተው ስለነበር ይግቡ። ለምን እኔ አስቆጥራለሁ በእንትን ማለት ነው በቁጥር። እሺ በክልላችሁ በጋምቤላ ሀገረ ስብከት 213 ደብር አላችሁ? ምናልባት የዛሬ 4 ቀን አካባቢ ቆጥረናቸው 72 አካባቢ ነበሩ። ከሳምንት ወደዚህ የተሰራ ካለ ሌላው በዚህ በ3 ቀን ውስጥ አይታወቅም እኮ ፈጣን ናቸው። የሀገረ ስብከት ሰራተኞች ፈጣኖች ናቸው። ደርድረውት እንዳይሆን አጋጣሚ ወጣ እንዳል ሰባ ሁለት አለ እሱ አለ እና ትንሽ ነው እኮ ያዋሹ። 100 ምናምን ብቻ እኮ ነው ያዋሹ። 100 ስንት ነበር ያዋሹት? ቀላል ነው። 113 ነው። 213 ይቀንሰው ቀንሱ ከ72 ኦኬ ይፈቀዳል። የፕሮቴስታንቱን ጨምረው ይመስለኛል ግን እኔ እና መስጊድ ጨምረው የኛው ነው። ግን ከዚያ ውስጥ የሆነ ሚዲያ ላይ እንደሰማሁት ታቦቱ ምኑም የሌለበትና ሰዎች ገብተው መኖሪያ ያደረጓቸው ሁሉ እንዳሉ ነው። በዚህ በጎደሬ አካባቢ ሰዎች የሚኖርበት ገብተው ቡና እያፈሉ ምናምን መኖሪያ ቤት አጎበር ዝርገው የሚኖሩ አባቸው ሁሉ አሉ። ተሰርተው የቀሩ ዘመለው እንደ መቃኞ ምናምን አይነት ተሰርተው እነዚያን ሁሉ ተቆጥረው ነው። እና ለማውሱ ደብዳቤው ላይ ያየሁ ነበረ። ደብዳቤውን ቆይ አሁን ልመጣ ነው። ወደ በኋላ ያልገባኝ ጋር ወደ እናንተ ጋር መጣለሁ። 160 የለም። አይደለህ አሁን ይሄ የቤተ ክርስቲያን የግንባታ የሪፖርት ድርደራ ዝም ብሎ የሰለቸን ነገር ነው። በ18 ዓመት ሪፖርቶች መቼም የተዘረዘረው የውሸት ማት ስንት እንደሆነ ባናዩ የ3 ዓመቱን 3 ጊዜ የተጻፈውን ሪፖርት እና በመጽሔት የወጣውን አይተነዋልና
በ3 ዓመት ውስጥ 50 ምናምን ህንፃዎች ተገንብተው አገልግሎት እየሰጡ ፎቆች ማለት ነው። ፎቅ ክልሉ ላይ 50 ምናምን ፎቅ ስንት ፎቅ ነው ቤተክርስቲያን ያላት እዛ ሀገር? መቼ ገና ተጀመረ? ገና የለም እኮ የለም ምንም የለም። ጌትዬ የለም። ይኸውልህ አቶ ጋሉ አክቶት አባ ተክለ ሃይማኖት ጳጳስ ሆነው ካልመጡልን ሞት እንገኛለን ብለው የጻፉ ጊዜ 2008 ዓመተ ምህረት ላይ በተጻፈ ደብዳቤ ላይ ራሱ 13 ባለፎቅ ትምህርት ቤቶች እንዳሉ ተጠቅሷል። 13 ያኔ ማለት ነው። እስካሁን ግን ገና የለም። አለኝ እሱ ደብዳቤ ማሳየት እችላለሁ። በነገራችን ላይ በቃ እንዲያውም ካለማ ጥሩ ነው። ከዚያ ወደዚህ ደግሞ የተደረደረው ቢደመር 50 ምናምን ማለት የሶስት ጊዜው ብቻ ያየ ነው። 3 ጊዜ እንትን የተባሉትን መጽሔቶች አይቼ ስንደምራቸው 50 ምናምን ህንፃዎች ሆኑ። እውነት እንደው በጣም እኮ የሚገርም ልማት ነው እኮ የሚገርም ልማት ነው። በነገራችን ላይ ዛሬ ከመጡት ሰዎች መካከል ደብዳቤ ይዘው እንደሰማሁት ከሆነ መካነ ኢየሱሶች ሁሉ አሉበት ኦርቶዶክስ ነን ብለው የሚባል ነገር ሰምቻለሁ። አሁን የሁለቱን ሰምቻለሁ። እኔም ሁለቱ መካነ ኢየሱስ እምነት ተከታዮች ናቸው። ሌሎችን ግን አላወኩም። አንዱ ግን ምክትል ስራ አስኪያጁ ሪዮቤል ነው ሲባል ነው የሰማው። ሌላውን አላወኩም። እሺ የአቡ በእንትን ላይ ልኬልሻለሁ። በደብዳቤውም እንደሌለን እንዳታስቡ አለን ማለት ነው ያኛውም ደብዳቤ። እሺ ሌላው ግን እንድትነግረን የምንፈልገው ህንፃውም የለም የተባለው ህንፃ እንግዲህ እኔ አልዋሽም። ከ4 ቀን በፊት ድረስ የለም። ከዚያ ወደዚህ ካለ አረጋግጣለሁ እንጂ ከ4 ቀን በፊት ጀምሮ ወደዚያ የለም። እሺ በ4 ቀን እንግዲህ ግን እኮ እሳቸው እኮ ሊሰሩ ይችላሉ። አዎ አይታወቅም። እሺ ይሄ ነው ደብዳቤው። ለምትፈልጉ ሰዎች እሰጣችኋለሁ። ቅድም ያነሳው ከመሰረት ነው በነገራችን ላይ ነገሮች። እሺ ሌላው እንግዲህ ደብሩ ከሌለ እሺ እንግዲህ በአንጻራዊ ሊሆን ይችላል ብዬ የማምነው ነገር አለ። ከኑዌርም ከአኟክም ከመዠንገርም ከተለያዩ ያጠመቋቸዋሉ ወደ ክርስትና የጨምሯቸዋሉ የሚባል ነገር እየተነገረ ነው፣ ተጽፏል እዚህ ላይ። እንግዲህ በቁጥር ደረጃ ቅድም እንደነገርኩ ነው። የዛሬ 8 ዓመት 7600 ምናምን ተጠማቂዎች እንደነበሩን ከዚያ ወደዚህ በየዓመቱ የጥምቀት እየተጠመቁ የክርስትና እምነት ተከታዮች እየሆኑ ወደ ኦርቶዶክስ ተቀላቅለዋል የተባሉት ቢደመሩ የጋምቤላን ህዝበ ክርስቲያን በሙሉ ያልፉታል፣ ይዘሉታል። ነገር ግን እውነት ለመናገር በቤተ ክርስቲያን የኦርቶዶክስ ተዋህዶ እምነት ተከታዮችን መስፈርት አሟልተው ቤተ ክርስቲያን እየተሳለሙ ወንጌል እየሰሙ የምናያቸው ሰዎች በፍጹም እኔ አይቼ አላውቅም። እኔ እውነቴን ነው የምልህ አይቼ አላውቅም። የለም የትም ቦታ ማለት ነው። አንድ የሆነ ወረዳ ላይ በዛ ያሉ ሰዎች ወደ ከ200 በላይ በፊት ነው እሳቸው ጳጳስ ሳይሆኑ ተጠመቁና ከዚያ የተጠመቁ ቀን እኛ ነጠላም ገዝተን ድግስም በጣም በስፋት ደግሰን አብልተን አጠጥተን ልብሳቸውን አልብሰን የቻልነውን አድርገን ሸኘናቸውና እሁድ እንዲመጡ ነገርናቸው። እሁድ ግማሾች አካባቢ መጡ። ከዚያ በኋላ ልም ብለው ቀሩና የቤተክርስቲያኗን ያለሁበት ቤተክርስቲያን አስተዳዳሪና እኔ ያገኘናቸው የተወሰኑት እንዴት ታደርጋላችሁ? እንደወጣችሁ ትቀራላችሁ አልናቸው። እኛ ሞኝ ነን እንዴ? አንድ ቀን ብቻ ነጠላ ሰጣችሁ ድግስ አብልታችሁ ከዚያ በኋላ በሌላ ቀን እሁድ ስንመጣ እኮ በነፃ ነው ያባረራችሁን። ምን እንሰራ ነው የምንመጣ አሉ። በዚያው ጠፉ። እዚያ ቤተክርስቲያን ላይ አንድም ሰው አይመጣም። እዚያ ቤተክርስቲያን አንድ ሰው ማለት ነው። በቃ ይሄ ነው እንግዲህ
አንድ ሰውማ ይመጣል። ለምሳሌ መጋቢ ብሉይ ዴንግሬስ የሚባሉ አሉ። እሳቸው መጋቢ ብሉይ ስላሴ ነው የተማሩት። እንደው ካወቋቸው ስለ ስላሴው ስለምኑ ባላውቅም፣ በነገራችን ላይ ዴንግሬስ መልካም ጎኑን ብነግርህ ጥሩ ነገር አለው። እውነት ለመናገር ያው የሰው መልካም ነገሩ መነገር አለበት። ቅድም እኔ በሰማሁት ኢንፎርሜሽን ለምሳሌ እኚህ ሰው 3 ሚስትና 20 ልጆች እንዳላቸው ኢንፎርሜሽን ስለሰማው ቅድም ተናግሬ ነበር። እኔ በእውነት ለመናገር እዚህ እኔ መናገር የማትችሉ ሰዎች አላችሁ። እኔ ለኑዌርና ለአኝዋክ ሕዝብ ይሄን አረኩ ብዬ የምናገረው ምናልባት ራሱ አለሚቱን መጠየቅ ትችላላችሁ ማለት ነው። እነ ፓስተር ኦሞን እነ ፓስተር ፒተር መጠየቅ ትችላላችሁ። ግን በውሸት የሚከብር እግዚአብሔር የለም። እኚህ ሰው ውሸት እያወሩ ነው። ስለዚህ መጋቢ ብሉይ ዴንግሬስ እንግዲህ ስሙ ስላለ ማለት ነው። መልካሙንም ጎን ንገረን፣ ያለውንም ነገር ንገረን። ምንም ችግር የለም። አሁን ለቤተክርስቲያን ቅድም የሰማሁት ቃል ውሸት ነው በለን፣ ምንም ችግር የለም። አሁን ያልተማሩትን እንዴት ተሾሙ? ዴንግሬስ የራሱ ፍላጎት አይደለም። ራሳቸው ትመጥናለህ፣ በሳቸው መስፈርት ትመጥናለህ ለስራ አስኪያጅነት ብለው አመጡት እንጂ እሱ ያንን ስልጣን ፈልጋለሁ ብሎ ስጡኝ ብሎ የመጣው አይደለም። ጥፋተኛው ማን ነው? ራሳቸው ናቸው። ነገር ግን በቤተ ክርስቲያን ዙሪያ አሁን ዴንግሬስ 1 ወር የሰራውን እሳቸው 19 ዓመት አልሰሩትም። በመልካም ጎን ለምሳሌ ሰፊ ቦታዎች ይዘዋል። እዚያ ቦታ ላይ ብዙ ተቃውሞ ሲመጣ አጥቢያዎች በወረዳም ሆነ በክልል ላይም አጥቢያዎቹ ሲጠሩት ሩጦ መጥቶ ከባለስልጣናት ጋር ተግባብቶ ሰዎቹን አሳምኖ የቤተ ክርስቲያን ቦታ እንዳይደፈር በማድረግ ከፍተኛ አስተዋጽኦ አድርጓል። ከአገልጋዮቹ ይግባባል። እኔ አለቃ ነኝ ብሎ ሰዎች ላይ ምንም አይነት ነገር በደል ማድረስ አይፈልግም። ጥሩ ሰው ነው። በእርግጥ ያው ይሄ የስልጣን ስራ እሳቸው አንዳንድ ነገር የሚሰሩ ስራዎች ላይ ይጽፋሉ፣ እዚህ ላይ ፈርም ካልሆነ በስተቀር እሱ በራሱ መንገድ እንዲሄድ አይፈቅዱለትም። እና ይሄ የልማት ስራዎች ላይ ብዙ አስተዋጽኦ ነው የሚያደርግ። ጎበዝ ነው። ሰዎችን አያያዝ ይችላል። ይወዱታል። ሁሉም አገልጋዮች ይወዱታል። እኔ በዚህ ልክ ነው የማውቀው። ዴንግን ስለ ትምህርቱ ምንም የምታውቀው ነገር የለም? አይ እሱንም አልተማርም። እሱ ያው የቤተክርስቲያን ትምህርት አልተማርም። እሳቸው ነው እንጂ የሰጡት መጋቢ ብሉይ ያሉት እሳቸው ናቸው። መጋቢ ስርዓት ነው እሳቸው ናቸው። በቃ ይሄንን እንትን ያሉት እንጂ ሰውየው ይሄ ቦታ ኢንፎርሜሽን መጋቢ ብሉይ ዴንግሬስ የሚል ነው። ያው ይሄ እሳቸው ምን ብለውትም ሊሆን ይችላል እንደዚያው። ኦኬ እንደተባለውስ የሶስት ባለቤቶች ነው ያሉት። በነገራችን ላይ ይኸውላችሁ ኑዌር፣ አኝዋክ፣ መዠንገር ይኸውላችሁ ንጹህ ህዝቦች ናቸው። እውነቴን ነው የምነግራችሁ። በዚህ አጋጣሚ እኔ እያንዳንዱ የኑዌርንም ታሪክ የአኝዋክንም በደንብ የማውቀው ነገር አለ። ስለዚህ አሁን በነበርኩበት ዘመንም ለምሳሌ ከባህል ጋር የተያዘ የተለያዩ ነገሮች ሊታዩ ይችላሉ እና እኔ አኝዋክንም ኑዌርንም አሳልፌያለሁ። አላሳለፍክም ካላችሁ አንዳንድ መዝሙር ዘምርላችኋለሁ ከአኝዋክም ከኑዌርም ማለት ነው። እና ምናልባት ቅድም ይሄን ስለተናገርኩ 3 ሚስትና 20 ልጆች አሉት የሚባል ነገር ስላለ ነው የጠየቁ። ሮቤል የሚባለውንም አያይዘህ ብትነግረን። ሮቤል የሚባል ምክትሉ ደግሞ አለ። እሳቸውስ የተማሩ ናቸው? የቤተክርስቲያን ትምህርት አላቸው? ኧረ እንዲህ አይነት ነገር እንዲያው አሁን ታነሳለህ ፍቅረ ኢየሱስ። እንዲህ አይነት ነገር እሳቸው እኮ የተማረ ሰው እዚህ አካባቢ ማስጠጋት የሚባል የለም ነው እኮ የምልህ። የተሻለውን ሰው እኮ ምንድነው እኔ ወደ ደብዳቤው በሄድ ነው የሚሻል። እንደው እነዚህ ላይ እንትን ባንል ይሻላል። እሺ የእነሱንም ሞራን መንካት ስለሚሆን ወደ ደብዳቤዋን እኔ እንደውም የገባውም ያችን ስላየው እንደው በጣም ገርሞኝ ነው። እሺ ባይደው እኔ ደውልለታለሁ። ለዴንግም ለሮቤልም ደውልላቸዋለሁ በግልጽ። እኔ ለዓለሚቱም ደውዬላታለሁ። ጥሩ እሺ ፎቅም የለም ብላችሁኛል። እንግዲህ ጋምቤላዎች ሌሎች እንግዲህ 2 ሰው ነው እዚህ ያለው። 3-4 ሰው ካላችሁ ከስር ንገሩኝ። ሌላው እርቁ ላይ የእሳቸው ሚና ዋና ነበረ በኑዌር እና በአኝዋክ መካከል።
እርቁን ያደረጉለት ጊዜ? እኔ እዚያ ላይ ሽምግልና ላይ ምንም ያየሁት ነገር ስለሌለ እሳቸው የሚሉትን ነገር በሌላው ነገር ስለምላቸው ለማመንም ይከብዳል። ለምን በሌላው ነገር እያየናቸው ስለሆነ እኔ በዚያ ላይ ሲሳተፉ ምን ሲሉ የማውቀው ነገር የለም ይባላል። ያው እሳቸው ከእሳቸው ስንሰማ ነው የምንሰማ። በሌላ በኩል የሰማሁት ነገር የለም። አይ የአኝዋክና እኮ የኑዌር እርቅ እኮ ግጭቱም ላይ እኮ ነው የነበርኩኝ እኮ እኔ። ለምሳሌ ቅዳሜ ጠዋት አኝዋክ ቸርች አስተምር ነበር 95 ዓመተ ምህረት ላይ ይመስለኛል 95 96 አይዶ ነው ቀኑን ጊዜ ሁሉ ታዛዝ ይችላለሁ። ግን ሮብ ነው የወጣሁት። ሮብ ነው ፓስተር አባተ ደውሎ የወጣ ነው። እዛው ቸርች ላይ ነው እነ ፓስተር ፒ አኳየር ሌሎቹ ኤልደሮቹ የተገደሉት ማለት ነው። ከዛ በኋላ ግን እንደ አንድ እዛ ሀገር ኖሮ እንደተመለሰ ሰው በመንግስት የተደረገው ነገር ግፉ እንደተጠበቀ ሆኖ በርቁ ላይ የሃይማኖት ልኡካኖች ያደረጉት ነገር ምንድን ነው የሚለውን ነገር ትውልድ ወደ ኋላ ሄዶ ይመርምር ማለት ነው። እውነት ለመናገር ይሄንን ያደራ መልእክት ነው። እሺ ቄስ ኃይሌ ባራኬ የተባሉ የህወሓት ፖለቲካ አቀንቃኝ መቀሌ ላይ ፎቅ ቤት ሰርተው ጋምቤላ ላይ የሃይማኖትን ለማሳት የሚፈልግ መሆኑን የሚል ነገር ተናግሯል። እኚህ ሰው እዛ ሀገር አሉ። ቄስ ኃይሌ ባራኪ ማን ናቸው? ቄስ ኃይሌ ባራኪ ያው ጋምቤላ ላይ ያሉ ብቻ ሳይሆን በ1984 ዓመተ ምህረት ጋምቤላ ገብተው በንግድ ስራ እየተሰማሩ እንደሆኑ ታሪካቸውን ሰምቻለሁ። እኔ በ19 ልክ እሳቸው በሆኑ በ10 ዓመታቸው በ94 ደግሞ ነው የገባው። እኔ ስገባ ጀምሮ እነዚህ ሰውዬ ወፍጮ የነበራቸው መኪኖች አንድ ዱዳ መኪና አይሱዙ ኤፍኤስአር የነበራቸው። እኛ ወደ ንግድ ስንገባ ከእሳቸው ልጆቻቸው በጣም ጎበዞች የስራ ሰው ናቸው። ሰውየው በጣም እጅግ ከምነግርህ በላይ በጣም የስራ ሰው ጎበዝ፣ ሐቀኛ፣ በጣም ለሰው ክብር ያላቸው እግራቸውን ሲረግጡ ራሱ ተጠንቅቀውና የሰውን ክብር ጠብቀው የሚሄዱ በጣም እጅግ ታታሪ ሰራተኛና ለቤተ ክርስቲያን የጀርባ አጥንት ናቸው። ለቤተ ክርስቲያን በጣም ትልቅ አስተዋጽኦ የሚያደርጉ ታላቅ አባት ናቸውና ከ84 ዓመተ ምህረት ጀምሮ እየሰማኸኝ ነው አይደል? አዎ እየሰማሁ ነው። ከ84 ዓመተ ምህረት ጀምሮ እስከ 2003 ዓመተ ምህረት ያው የቤተ ክርስቲያን አስተዋጽኦ በከፍተኛ ደረጃ ያግዛሉ፣ ይረዳሉ፣ ሲሚንቶውን ገዝተው ይሰጣሉ፣ በብር አስተዋጽኦ ያደርጋሉ። በዚህ ነው የሚታወቁና በ2003 ዓመተ ምህረት ስላሴ ቤተክርስቲያን ጋምቤላ ላይ ሊሰራ ተጀምሮ እሳቸው ከስላሴ ጋራ እንደው ቁርኝት አላቸው። ስላሴን ይዘክራሉ፣ ካህናትን ጠርተው ያበላሉ፣ በየወሩ ይዘክራሉ። በየዓመቱ ከፍተኛ ዝግጅት አዘጋጅተው አገልጋዮቹን የከተማውን ካህናት ጠርተው ያበላሉ። እኒህ ሰውዬ ስላሴን ይወዳሉና እንዲህን ቤተክርስቲያን ለማሰራት በሀብትም በምክርም የተሻለ አስተዋጽኦ ስለሚያደርጉም እነሳቸውን ብናስጠጋቸው በሚል ጋምቤላ ላይ የጋምቤላ ሀገረ ስብከት ጸሐፊ የነበረ በጣም ተወዳጅ በአካባቢው ተወዳጅ አይናለም የሚባል ነበር። አሁን ጠቅላይ ቤት እዚህ አዲስ አበባ ገብቷል። ጠቅላይ ቤተ ክህነት ነው ያለ። ጎበዝ ሰው ነው። ሰዎችን ያውቃል፣ ይለያል። በሱ አማካይነት ሽምግልና ተልኮ እሳቸው ጋር ቤተክርስቲያኑን በበላይነት እየተቆጣጠሩ እንዲያሰሩ ተባሉ። ገንዘባቸውንም እየሰጡ ጉልበታቸውንም እውቀታቸውንም እያካፈሉ ቤተክርስቲያኑ ተሰራ። ቤተክርስቲያኑ ሲሰራ በየ6 ወሩ ምንጊዜም 60 ሺህ ብር ከራሳቸው ይሰጣሉ። በነፃ ነው የሚያገለግሉ። 60 ሺህ ብር በየወሩ ማንም የሚመሰክረው ነገር ነው፣ ሁሉም ያውቃል። በመሃል ላይ ግን ሲሚንቶ ከጎደለ ሲሚንቶ ይሰጣሉ። የሰራተኛ ደሞዝ ሳይከፈል ከቀረ ራሳቸው ከኪሳቸው ይከፍላሉ። እንደዚያ እያደረጉ ቤተክርስቲያኑ አለቀ እና በአስተዳዳሪነት ይቀጥሉ በሚለው ጳጳሱ ራሱ ጭምር ህዝቡም ግፊት በካህናቱም ግፊት አስተዳዳሪነቱንም ይዘው እንዲሰሩ ተደረገ። በነፃ ያለ ደሞዝ በነፃ ለመስራት ቃል ገብተው እሳቸው እሺ ብሎ የህዝቡን ጥያቄ ተቀበሉ። በእርግጥ የተሻለ ሰው ቢሰራ እኔ ብዙ ጊዜ በንግዱ ላይ ስለምሮሯት ቤተክርስቲያኗ እንዳትጎዳ በእውቀትም እንዲሁ ለየት ብዬ ስለቆየው የተሻለ ሰው ቢሰራ ብለው ሐሳብ አቅርበው ነበረ። ህዝቡም ቢያላቸው አልተቀበላቸውም። ካህናቱም ምኑም ፍላጎት እሳቸው ላይ ስላሳደረ እሳቸው
ይዘውት ቀጠሉ ማለት ነው። 2013 ላይ ግጭት የሰሜኑ ግጭት ሲከሰት አባታችን አባ ሩፋኤል ለጸሎት ቤተክርስቲያን በቆሙበት ምንም ባላሰቡት ሰዓት ካሰሩት እንደዚያ ከደከሙበት ጉልበታቸውን፣ ሀብታቸውን፣ ዕውቀታቸውን ካፈሰሱበት ቤተክርስቲያን ሞራል በሚነካ መልኩ ደብዳቤ ጽፈው ከአሁን በኋላ በቤተክርስቲያን ጉዳይ አይመለከትም ከቦታ አንስቻለሁ እንዳትደርስ የሚል ደብዳቤ አሰጧቸው። ምንድነው ምክንያት ያደረጉ? ጁንታ ከአሁን በኋላ በአካባቢ ሊኖርም ሊጠጋም አይችልም አሉ። አባረሯቸው። እሳቸውም ይሁን ብለው በጸጋ ተቀብለው ቁጭ አሉ። በ8ኛው ወሩ አካባቢ የህዝብ ጩኸት በዛ። በቃ የህዝብ ጩኸት፣ የህዝብ አቤቱታ በዛ። ለምን? ቤተክርስቲያኑ ቀጥ ብሎ ቆሞ ያለ የካህናት ደመወዝ የሚከፈል እሳቸው ከጎደለ ከእሳቸው ኪስ ነው። በገንዘብ አያያዝ ዙሪያ፣ በአስተዳደር ዙሪያ፣ በቃ በማኔጅመንት የሚሆናቸው ተወዳዳሪ የለም። በጣም ጎበዝ ናቸው። የእውነቴን ነው የምነግርህ። እንደው ወደፊትም ሌላ ከጋምቤላ የሚገባ ሰው ልጠይቅ ትችላለህ፣ ልታረጋግጥ ትችላለህ። እና ጎበዝ ሰው ናቸው። ክብር ያላቸው፣ ክብራቸውን የጠበቁ ልጆቻቸው፣ እሳቸው ብቻ ሳይሆን ልጆቻቸውም በጣም ጎበዞች ናቸው። በጣም ጎበዞች የሥራ ሰው ናቸው። ባለሀብት ናቸው። በጣም እንደነገርኩ የዛሬ 20 ዓመት አካባቢ መኪኖች የነበራቸው ወፍጮ የነበራቸው ሰውዬ አሁን ምን ደረጃ ላይ ይሆናሉ ብለህ መገመት ትችላለህ። እንኳን መቀሌ ፎቅ መስራት አዲስ አበባን ቢደረድሩት የትም ቢሰሩ የሚከለክላቸው ሰው የለም። መንግስትም አልጠየቃቸውም። መጠየቅ ያለባቸው ከቤተ ክርስቲያን አጉድለው ከሆነ ነው። ከቤተ ክርስቲያን የዘረፉት ንብረት ካለ ሊጠየቁ ይችላሉ። ግን እሱ ደብዳቤ ላይ ያየሁት እንደ ጥፋት ተደርጎ መቀሌ ላይ ቤት ያላቸው እንደዚህ በምርጫ ጊዜ እነዚህ ሰውዬ እኮ የትም ቦታ ሄዶ የመምረጥ እኮ እንትን የላቸውም። ኗሪነታቸው በሚያሳየው በመታወቂያቸው ነው እንጂ ሊመርጡ የሚችሉ። መቀሌ ሄደው መረጡ። አሁን እዚያ ክልል ላይ ራሱ አመልክተዋል። ሰውየው ቄስ ምረት ጎንደር ሄደው መርጠዋል ብለው ክስ አቀረቡ። አሁን ይሄንን የሚያቀርብ ጳጳስ አለ? ሌላ ጳጳስ እገሌ ምርጫ አልመረጠም ብሎ የሚከስ ጳጳስ አለ? ምን አገናኘው? እና እንትን ላይ ቆመው የጦርነቱ ጊዜ ጥምቀት ላይ ህዝቡ በስነ ስርዓት እያከበረ ሃይማኖት፣ ድንበር፣ ቋንቋ፣ ጎሳ የሚለየው አይደለም፣ ሀገር የሚለየው አይደለም። አካባቢ ሁሉ በህብረት በሚያከብርበት በጥምቀት በዓል ላይ ስላሴ ላይ እሳቸው ባሉበት ቦታ ላይ ቆመው ግን ጸሎት ለማድረግ ቡራኬ ለመባረክ እየጠበቀ እያለ ህዝቡ ስለ ጁንታ ከቀበሮ ጉድጓድ እየወጣ እየተለቀመ ገና ይገባል። እነ ስብሐት ነጋን ያየ ሁሉም ይሄ እንደሚገጥመው ማወቅ አለበት እያሉ የህዝቡ ሞራል ነክተው ብዙዎቹ በዚያ ምክንያት ከቤተ ክርስቲያን ወጣው ቀርተዋል። ብዙዎቹ ማለት ነው በዚህ ሰውዬ ምክንያት እና አሁንም ያንን የደገሙት እና በጣም የሚገርም ቤተክርስቲያን እንደው ምን አይነት ፈተና እንደገጠማት ያ ብቻ አይደለም እኮ ሌሎችን ጨምር። አሁን በዚህ ሰዓት ራሱ 3-4 ሰው ከሳቸው ጎን ሆኖ እሳቸውን እንደ ትክክል አባት የሚቆጥር ሰው አለ። አሁንም በጣም ደህና የምንላቸው ሰዎች ከሳቸው ጎን ሆኖ የምናያቸው ሰዎች አሉ። ብዙዎቹን ያሳቷቸው፣ ብዙዎቹን የበከሏቸው እና ይሄ ነው የቄስ ኃይሌ እኔ የማውቀው ስለሳቸው ይሄ ነው ወንድሜ። ቄስ ምህረት የሚባሉትስ? ቄስ ምህረትም እንደዚሁ 30 ዓመት አካባቢ ነው። በዲቁና ይመስለኛል የመጡ ወደ ጋምቤላ ሲገቡ፣ እርግጠኛ አይደለሁም። በእርግጥ በዲቁና ይሁን በቅርስ ብቻ ወደ 30 ዓመት ይሆናቸዋል። እኔ ከመድረሴ ወደ 5-6 ዓመት ቀድመው ነው ከመዲ ቀድመው ነው ሄዱ። ኪዳነ ምህረት ነበር የተቀጠሩ። ከዚያ በኋላ ሙሴ የሚባል ስራ አስኪያጅ ነበረ፣ ቄስ ሙሴ እሳቸው ጎበዝ ሰው ናቸው። እኔ ለቤተ ክርስቲያን እንትን ትልቅ አስተዋጽኦ አላቸውና ወደ ሚካኤል ቢሄዱና ሚካኤል በአስተዳዳሪነት ቢያገለግሉ ሆኖ ሚካኤል ወሰዳቸው። ሚካኤልን እያስተዳደሩ ነው የማውቃቸው። ከ20 ዓመት በፊት የሚካኤል አስተዳዳሪ ሆነው ነው የማውቃቸው። እጅግ በህዝቡ እሳቸው ደግሞ በህዝቡ እጅግ ተቀባይነት ያላቸው ታላቅ አባት፣ ክብር ያላቸው፣ ጥላቸውን የጠበቁ፣ አለባበሳቸው፣ አነጋገራቸው፣ አካሄዳቸው በጣም ለህዝብ ምቹ የሆነ የሚናገሩት ካፋቸው የሚወጣ አንደበታቸው በጣም የሚማርክ ትልቅ አባት ናቸው።
የቤተ ክርስቲያን ክብር እጅግ የሚያስከብሩ ሚካኤል ቤተ ክርስቲያን እንደሌላው ምንም የማይደፈር ስላሴ አሁን ቄስ ኃይሌ ያሉበትና ሚካኤል ቤተ ክርስቲያን ማንም መነኩሴ መጥቶ የማያዳክረው በራሳቸው የሚንቀሳቀሱ ጎበዞች ናቸው እና እሳቸውን ከሚካኤል ለማውጣት ሚካኤል ትልቅ ገቢ ያለው ነው። አልምተውታል። በጣም ዙሪያውን ባለሀብቶችን እያስገቡ ሱቅ እንዲሰሩ እያደረጉ እየተከራዩ እንዲሰሩ ወፍጮዎችን እየተከሉ ትምህርት ቤት ምናምን ብዙ ነገር እያደረጉ ነውና ያች ቦታ መረከብ ፈለጉና መነኩሴ ለማስቀመጥ ብዙ ጥረት አድርገዋል። እናንተን አውጥቼ አዲስ አበባ ፈለከው ቦታ ብትፈልግ አስተዳዳሪነት ብትፈልግ ምናምን እያሏቸው እንደሆነ እየሰማን ነበር። አንዴ እንዲሁም ደብዳቤ ሁሉ ተጽፎላቸዋል። ወጣ በፈለከው ቦታ መሆን ትችላለህ ተብሎ ማለት ነው፣ አላስቀምጣለሁ ብለው። ህዝቡ ደግሞ እሳቸው ማለት ቤተክርስቲያኑ በቃ ራቁቱን ሊቀር ነው እንደነ ኪዳነ ምሕረት ያለ አገልጋይ ይቀራል ብሎ ህዝቡ ጮኸ። ትላልቅ አባቶች ቄስ ምሕረት እንዳይሄዱ አደረጉ። አሁን ያው ጋምቤላ ሚካኤል አስተዳዳሪ ይሁኑ እንጂ የሁሉም የ11 አጥቢያዎች አባት ናቸው። ትልቅ አባት ናቸው እሳቸውም ቢሆኑ። ጋምቤላ ከተማው ላይ 11 ደብር አለ። በቃ ወጣ ያሉትም ምንም ብለው እንደዚህ ይሆናሉ። አዎ ለምሳሌ ይሆናሉ። አይ ለምሳሌ ስላሴ ቤተክርስቲያን አለ፣ ሚካኤል ሩፋኤል ተብሎ አሁን የተጀመረም ያው ያላለቀ ቢሆንም አለ፣ ገብርኤል፣ ኪዳነ ምሕረት፣ ገዳም፣ አቡነ አረጋዊ፣ መድኃኔዓለም፣ አርሴማ እነዚህ ከተማው ላይ ያሉ ናቸው። አቦል ደግሞ ወጣ ብላ ያለች ገብርኤል ቤተክርስቲያን አለ፣ ዮሐንስ አለ፣ አረጋዊ አለ፣ አቡነ አረጋዊ አለ። እንግዲህ አሁን እነዚህ በመልካም የሚያገለግሉ ሰዎችን ነው። ሌላው ግን እንደው በግልባጭ ላይ ለፌዴራል ፖሊስ፣ ለብሔራዊ ደህንነት፣ ለኦሮሚያ ብሔራዊ ክልላዊ መንግስት፣ ለጋምቤላ አስተዳደር፣ ለቅዱስ ሲኖዶስ ጽሕፈት ቤት ይሄ የተለመደ ነው። የደብዳቤ ግልባጫችሁ ጋምቤላዎች ይሄ የተለመደ ነው። ያ ብቻ አይደለም። አሁን ከዚህ በፊት እንደምታውቀው ትግሬ ያልነበሩ ከ2010 በፊት አቡነ ሩፋኤል ትግሬ ነበሩ። አሁን ነው ወደዚህ ደግሞ አሁን ኦሮሞ ናቸው። በፊት ትግሬ ነበሩ። የተወለዱ ደግሞ ከአማራ ነው። ከአማራ ተወለዱ፣ በኢህአዴግ ትግሬ ሆኑ፣ አሁን ኦሮሞ ሆኑ። ወደፊት የሚሆኑትን አናውቅም። እና በፊት ገና ትግሬ እያሉ ገና በፊት ትግሬ እና ያኔ ትግሬ እያሉ አንድ ልጅ አብሯቸው የሚሰራ ጸሐፊ ነበረ። እኔ እኮ አሁን እንደዚህ አይነት ነገር ስትናገር እኔ ምን ነበርኩኝ እያልኩ እያሰብኩ ነው። እኔ ድሮ ምን ነበር ጌትዬ ታየ ቦጋለ አለ። ታየ ቦጋለ ካለ ታስገቡልኝ። ኧረ ይቻላል ብለን እና እውነተኛውን ነገር ንገረን እኮ። እውነቱን ነው እኮ የምነግርህ። እውነቴን ነው እኮ የምነግርህ። ያኔ እውነቱን ነው የምነግርህ። ትግሬ እያሉ አንድ የእሳቸው ጸሐፊ ነበር እና ከእሳቸው ጋር በገንዘብ ምክንያት ነው ተጣሉ። ለምን እንደሰማነው ከሆነ ዲማ ላይ ወርቅ ነገር ተገኘና 1,800,000 ተሸጠ። ከዚያ ከሆነ ባዛር ላይ 200,000 ተገኘ። ከሆነ ቦታ ላይ 180,000። መብራት ኃይል ካሳ ብሎ 400 የሆነ መብራት ኃይል በቤተክርስቲያን ሊሰራበት በታሰበ ቦታ ላይ ሄደ። ያው ቦታው አልተነካም፣ ግን ካሳ እንፈልጋለን ብለው 450,000 አካባቢ ተወሰደና ያን በሙሉ እንደ ወደ ቤተክርስቲያኑ ገቢ ሳይሆን የኔ ካልሆነ ብለው ሲወስዱ ያኔ ግጭት ተፈጥሯል እና በቃ ከዚህ አብሬ አልሰራም ብሎ ጥሎ ወጣ። ጥሎ ከወጣ በኋላ ልጅ ማሳደድ ጀመሩ። ምን ብለው ከሰሱት? አንደኛ በኢህአዴግ መንግስት አንገዛም፣
ስደተኛ ፕሬዝዳንት አይመራንም። ኑዌር ነው ፕሬዝዳንቱ የነበረና ያው ኑዌር ብዙ ስደተኞች አሉ ምናምን ተብሎ ስለሚባል ለማያያዝ ሰውየው የጋምቤላ ሰው ናቸው። አስተዳዳሪው ግን ስደተኛ ነው እያለ ነው ብለው ደብዳቤ አስገቡና በምክር ቤት በኩል እንትን ተበተነ። በአስቸኳይ እንዲያዝ ተባለ። ከገባ በኋላ ደግሞ ምን አሉ? የሆነ ግን እንቅስቃሴ ይዞ መጥቶ የቄሮ እንቅስቃሴ ነበር አይደል? ኦሮሚያ ላይ በጋምቤላ ከተማ ያሉ የኦሮሞ ተወላጆችን የቄሮን እንቅስቃሴ እንዲያራምዱ እያደረገና መንግስትን ለመጣል ጥረት እያደረገ ስለሆነ በአስቸኳይ መንግስት እርምጃ ካልወሰደ ይሄ ሰው ለከተማው ወይም ለክልሉ ከፍተኛ ችግር የሚፈጠር ሰው ነው ብሎ እና ሰልፍ የሆነ ችግር ተፈጥሮ ሰልፍ ደግሞ ተካሂዶ ነበርና ሰልፉን የመራው እሱ ነው አሉ። እሱ ደግሞ በሰልፉ ቀን ጎበዝ ነውና የሰውየውን አመል አብሮ ስለኖረ ሰልፍ የመራ እሱ ነው ስለሚሉ ብሎ ፌደራል ካምፕ ሄዶ አለ። የሆነ ክስ ሊከሱ ስለሚችሉ ሰውየው ምስክር እንደተሆኑኛ አደረ ብሎ ከፌደራሎች ጋር እዚሁ ግቢው አለ። ከዚያ ሰልፉን የመራ እሱ ነው ብለው ከዚያው ከመነኩሴዎች 5 ምስክር ይዘው መጡ፣ አስመሰከሩ። ፌደራሎች ተገርመው ይሄ ነገር መጀመሪያ ነግሮናል፣ ልጁ ሰልፉ ተጀምሮ እስከሚያልቅ ድረስ እሱ ከኛ ግቢ አልወጣም ብለው ፖሊስ ጣቢያ መልክተው ፖሊሶችም ስቀው በጣም ተገርመው እንዲህ አይነት ጳጳስም አለ እንዲህ አይነት ነው እንደ ቤተ ክርስቲያን አባት እንደዚህ ናቸው ማለት ነው ብለው ልጁም ተለቀቀ። የተወሰነ ቀን በርግጥ ታሰረ። እንደዚህ ሆነ እና እሳቸው ሁሉ ነገር ችግሩን ሁሉ መፍታት የሚፈልጉ በዚያ በኩል ነው እንጂ በመንፈሳዊነት ወይም በመልካም ነገር አይደለም። በኃይልና በውሸት ክስ ነው። ከመንግስት ጋር የውሸት ነገሮችን በማቅረብ የመንግስት ወዳጅ በመምሰል አሁን ራሱ የሚሉት ነገር አሁን እሱ ክሱ ላይ ምን ይላል? አንደኛ ጳጳሱ ኦሮሞ በመሆናቸው ኦሮሞ ስለሆኑሽ ኦሮሞ ከሆኑና ኦሮሞን የሚወዱ ከሆነ ወለጋ 4ቱን ሀገረ ስብከት አጥበውት አይደለም እንዲወጡ ጽላት የተሰረቀ የተባለ እኮ ኦሮሚያ ክልል ነው አይደለ? ከቄለም ወለጋ እኮ ሌሊት ሲወጡ መኪናውን ተረከቡ። መኪናውን ተረከቡ አልተረከቡም። ገና እነሱ ትእዛዝ አውጥተዋል። እየተፈለገ ነው። መኪናውን ይዘውባቸው መኪና ብቻ አይደለም ከቤቱ የቤት ዕቃ ሳይቀር ጭነውባቸው ነው የወጡ። ከዚያ ተጫውተውባቸው እኮ ነው የወጡ። ኦፊሻል ደብዳቤ አዲስ የተመደቡት አባት ኦፊሻል ደብዳቤ እንትን አድርገዋል። አምጡ ብለው ንብረት አስረክቡን የሚል ትክክል። አዎ ትክክል። ሰምተናል። ዛሬ ደርሶኛል እሱ ደብዳቤ በኋላ ነው። እና እንግዲህ ኦሮሞን የሚወዱ ዛሬ ትናንትና ያስደበደቡት ያስቀጠቀጡት ኦሮሞ አይደለም። ያስደበደቡት መነኩሴ ምንድን ነው? የኦሮሞ ወዳጅ የሚመስሉበት ምክንያት ምንድን ነው? መቼ ነው ኦሮሞ የሆኑ? ቆይ እነዚህ ሰውዬ አባታቸው ጎንደር ሰው፣ እናታቸው ትግራይ፣ እሳቸው ኦሮሞ። እንደገና ደግሞ ጳጳሱ ኦሮሞና ምናምን የሚባል ነገር አለ። እንዴት መንፈሳዊ ከሆነ እኮ አንድ ሰው እኮ እንኳንስ ጳጳስ ሆኖ እንኳንስ የበላይ አባት ሆኖ እኮ እኛ ራሱ እኮ በክርስቶስ የክርስቶስ ቤተሰቦች አንድ ነን፣ በክርስቶስ አንድ ነን። እኛ ኦርቶዶክሳውያን በሙሉ እውነት ፈጣሪ በሚያውቀው እኔ የትኛውም ኦርቶዶክስ እኔ ዘሩን ጠይቄ ዘሩ እንደዚህ ነው ብዬ አለው አርያ አላውቅም። ፈጣሪ በሚያውቀው ኦርቶዶክስ ነው። በስራው ጠማማ ከሆነ ልጣላው እችላለሁ፣ ወንድሜም ሆነ ሌላም ሆነ እንጂ አንድ ኦርቶዶክስ ገዴ እንደዚህ ነው ገዴ እንደዚህ አይነት አባት አለ። ግን እኛ ጥፋተኛው እሳቸው ብቻ ሳይሆኑ ከላይ የጣለብን ጠቅላይ ቤተ ክህነት አምጥቶ እንዴት እንደጣለብን እና ለጋምቤላ ሕዝብ መከራ የ19 ዓመት መከራ እንዲበላ ያደረገው የጠቅላይ ቤተ ክህነት ችግር ነው። ሰው ሳይማር እውነት ነገር በውስጡ ሳይኖር እንዲሁ በባዶ ጳጳስ ሆኖ ቁጭ እና ችግር ነው። በቃ ችግር ነው። እንዲህ አይነት ፈተና ገጥሟትም አያውቅም ቤተክርስቲያንን። እሺ ሌላ ጋምቤላዎች አላችሁ ሀሳብ ያላችሁ ከታች ምልክት ስጡን። እሺ የትላንቱ አባት አባ ገብርኤል የሚባሉት እንግዲህ ከዲማ ሲመጡ አኝዋክ የሆነ ሰው መንገድ ላይ ይገጫል። ይሙት ይኑር ገና አልተረጋገጠም።
እና በመሃል ምንድነው እኚህ ሰው ሰነድ ይዘዋል። እንዴትስ እናልፋለን የሚል የጸጸት ነገር ነው የተናገሩ ያሉት። ከዛ ያው ትላንትና ባሳየኋችሁ ጎረምሳዎች እኚህን ሰው አስቀጥቅጠዋቸዋል። ልክ ሐዋርያው ቅዱስ ጳውሎስን ከከተማ ውጭ አውጥተው ቀጥቅጠውት የሞተ መስሏቸው ጥለውት ሄዱ እንደሚል ከዛ በኋላ ያው እሳቸው እንግዲህ አሁን አሉ። እሺ አንድ ሰው እዚህ ጋር ይናገራል። እሺ ገስት ላይ ና። እሺ ገስት ላይ ና። ማነ ከጋምቤላ ገስት ላይ መምጣት አለብህ። 9309 እሺ መምህር አለሙ ቴንክ ዩ። እሺ ያቡ ይሄን ቪዲዮ እስከዛ ታሳይንና ከዛ በኋላ የምትገቡ ሰዎች ካላችሁ ከጋምቤላ ግቡ። ባይደወን አንዱ ልንገራችሁ፣ በጣም እኔ ሰው አከብራለሁ። እኚህ አባትን ለዓለም አደባባይ ማስጣት በጣም ተራና ቀላል ነገር ነው። ልንገራችሁ የእሳቸውን ቪዲዮ ሳይሆን አንድ ፎቶ መልቀቅ በራሱ በቂ ነው። በነገራችን ላይ አንድ ፎቶ መልቀቅ ውልቅ ይበልላችሁ፣ ያኔ እያንዳንድ አንገትን ደፍተህ ትሄዳለህ። ለዛ ነው የቤተ ክርስቲያን ክብር፣ የክህነት ክብር ብለን በትዕግስት እየኖርን ያለ ነው። ከዛ በፊት ይሄ ነገር ከመሆኑ በፊት ለምኛቸዋለሁ። ግን አስቡ እንግዲህ በሰላም የሚነግደውን ጋምቤላ እንደምታውቋት የቢዝነስ ከተማ ነች። ያለሙ ሰዎች ትግሬ ነው ምናምን ኦሮሞ ነው አማራ ነው እያሉ ማባላት። ነገራችን ላይ ያቡ አንድ ፎቶ ቪዲዮ ልኬልሽ ነበር፣ እስኪ ክፈችው። ምቺ ከሆነ እሺ ከታች እገባለሁ 93 ምናምን የሚል እሺ ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ፣ የህዝብን አይምሮ ከሚረብሹ፣ የመንግስትን ስራ ከሚያበላሹ፣ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን እየተረዳዳን እየተፈቃቀርን ለወንድማችን እየቆም ዘመኑን እንድንሻገር አባታዊ መልእክቴን አስተላልፋለሁ። ድገሙ ቢኒ። አዎ ድገሚው። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ፣ የህዝብን አይምሮ ከሚረብሹ፣ የመንግስትን ስራ ከሚያበላሹ፣ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን እየተረዳዳን እየተፈቃቀርን ለወንድማችን እየቆም ዘመኑን እንድንሻገር አባታዊ መልእክቴን አስተላልፋለሁ። ይቆይ። አሁን ቆይ እኔ አሁን የእርሶን ሰነድ ባወጣ ሐሰተኛ እባላለሁ? እንዴት እኮ ቤተክርስቲያንን እንደምወድ ቢያውቁ ኑሮ ጥሩ ነው። ለማንኛውም
ሞገደኛ ሀሳብ አለ? እሺ ሳሙኤል እየሰማው ነው። እሺ ለማንኛውም 20 ምናምን ቀናችን ነው። እንጠብቃለን። ቤተክርስቲያን የምትሰጠው ውሳኔ እንጠብቃለን። ከዛ በኋላ ውሳኔዋን እንጠብቃለን እና 10 ቀን ግድም ነው። ካለዛ ግን እኔ አቆማለሁ። ይህ ሰውዬ ጉዳይ ፎቶቸውን እለቅና የሆነ ነገር ብቻ እስካሁን የጮኩት በእኚህ ሰውዬ ዙሪያ ይሄ ነው። በጣም የከበረ ይቅርታ ጨርሻለሁ ብዬ ወደ ሌላ ዞራለሁ ማለት ነው። ቤተ ክህነት ውሳኔ ካልወሰኑ ግን ተስፋ አደርጋለሁ እንደሚወስኑ ተስፋ አደርጋለሁ። እሺ ሀሳብ ያላችሁ ከጋምቤላ አላችሁ? ከጋምቤላ ሀሳብ ያላችሁ አላችሁ? መንግስቱ ኃይለማርያም እግዚአብሔርን አልጠራም፣ መለስ ዜናዊ እግዚአብሔርን አልጠራም ማለት አንድ ነገር ነው አይደለ? ግን በደርግ ዘመን ስትሮንግ እንዴ! ኧረ ተው። እርሶ ራሱ በኢህአዴግ ዘመን ከአብይ በፊት አይደለም የነበሩ? ከአብይ ዘመን አይደለም እርሶ የነበሩት? ታዲያ ምን እየጠሩ ነው የከረሙት? ምን እየጠሩ ነው? ቫዮሌሽን ዋርኒንግ ብሎ መጣላችሁ እንደገና። እንግዲህ ያ መዝሙር አዘጋጅልኝ። ሁሉ ይሰድበኛል እኔ ግን ሪፖርት አለብኝ የሚለውን አዘጋጅልኝ። ጌት እያሳባለህ በነገራችን ላይ አንድ ነገር ልንገራችሁ። ቤተ ክህነት አሁን ትናንትና እንደነገርኳችሁ የጎማ የፍሪሲዮን የካምቢዮ የእዳማት ሱማሌ ሙስሊሞች ቼክ ይዘው መጥተዋል እና አይቀርም ማለት ነው። ምነው ጻድቅ ተንገላታ ወይ ማንዱን ታዘጋጅልኛለች? እና እኚህ ሰው እኛን ካህን እንዳስገደሉ ታውቃላችሁ። ብዙ ሰዎች አስገድለዋል። እውነቴን ነው የምነግራችሁ። ትዝ ይላችኋል አይደለ? በገንዘብ ክህነት ሊያሰጡ ያወሩበት ሰነድ ትዝ ይላችኋል አይደለ? ጠዋት እናሰማችኋለን እሱን እና ያለ ምክንያት አንናገርም። መቅደሱን አረከሱት። ኑ ቁርባን ስሰራ እዩ ኑ ቅበሱ እያሉ የጌታዬን የመድኃኒቴን የኢየሱስ ክርስቶስን ስጋና ደምን አፌዙበት። የሾማቸው መናፍቃን መቅደስ ውስጥ እግዚአብሔር የማይከብርበትን ዝሙት የሚፈጽሙ እንዲሁ አሁን በጋምቤላ ጉዳይ ብንለው ብናወጣው ጠቅላላ የነኩት የሞከሩት የሄዱበት ሁሉ ውሸትና ቅጥፈት ብቻ ስለሆነ አሁን እንዲሁ ይሄ ብለን እንትን ምነው ከመናደድ ውጭ ባሰብነው ቁጥር እያንዳንዱ ጉዳይ ባስታወስነው ቁጥር ደም የሚያፈላና ምን ቢያደርጉ ነው የሚያክል ዓመት የሚያክል የቀለዱበት የሚለውን ባስታወስነው ቁጥር ራስ ምታት ነው የሚያመጣ እንጂ ምንም የሚጠቅም ነገር የለም። አሁን በጥምቀት በዓላት ጥምቀት ያው ጋምቤላ 5 ቀን ይከበራል። ከመረሱ ብዙ ወራቶችን ቀደም ብሎ ከያጥቢያው ከፍተኛ ገንዘብ ለአገልጋዮች ተብሎ ከፍተኛ ገንዘብ ይሰበሰባል። ገንዘቡ ከተሰበሰበ በኋላ 5 ቀን ሌትም ቀንም ካህናቱ ያገለግላሉ። በዚያ በጋምቤላ ፀሐይ በእግር ረጅም ርቀትን ተሸክመው ሄደው ታቦታትን ያከብራሉ። ነገር ግን ማንነታቸው የማይታወቅ እምነት የሚባል ነገር ያልፈጠርባቸው ጎረምሶች ከየት እንደሆነ ሰብስበው ይመጣል። እነሱ ጊዋ እና የተለያዩ ሆቴሎች ትላልቅ ሆቴሎች አልጋ ይያዝላቸዋል። ቀን ያጅባሉ። ከዚያ በኋላ አልጋ ይያዝላቸዋል። የተለያዩ ሴቶችን ያመላልሳሉ። ኮንትራት ይባላል። መጨረሻ የሆቴሉም ሳይከፈል ይቀራል። ያውል ተሰብስቦ እነሱ ሲበሉ ሲጠጡ የሰነበቱት 400፣ 500፣ 600 ሺህ ብር ባለ ሆቴሉ ምልልስ። እንደገና ደግሞ
ከተለያዩ ወረዳዎች የእምነቱ ተከታይ ያልሆኑ ለፖለቲካ ተብሎ የክልሉ ተወላጅ ተብለው ደግሞ በመኪና እየተጫኑ እየመጡ የሚሰነብቱ አሉ። እነዚያን በመኪና ሲያመላልሱ የነበሩ የመኪና አሽከርካሪዎች ገንዘባቸውን አሁንም ተበልተው የማያለቅስ ፍጡር የለም፣ የማያለቅስ ባለ ሆቴል የለም፣ የማያለቅስ ባለ መኪና የለም። ቲሸርት ይታተማል በየዓመቱ። ቲሸርቱ ከታተመ በኋላ የቲሸርቱ ብር የአታሚው ማተሚያ ቤቱ አይከፈልም። በቃ ዝም ብሎ ቀልድ እያንዳንዱ ጉዳይ። በዚህ በኩል የተሻለ ነው የምትለው ነገር የለም እኮ ሰው በአንድ ነገር ሰው እንዴት እንትን ይጠፋዋል? እና ከባድ ነው። በጣም ቀልድ ነው የተቀለደበት። እንግዲህ እግዚአብሔር ፈጣሪ መልካም አባት ሰጥቶ የጋምቤላን ሕዝብ የሚክስ እንባውን የሚያብስ የረከሰውን ቤተ መቅደስ ደግሞ የሚቀድስ መልካም አባት ያወርድልን ነው የምለው። አመሰግናለሁ። አሜን ብለናል። በነገራችን ላይ በትረ ሙሴ ላይ እሳቸው የአባገዳን ነው በጥምቀት ላይ የሚያደርጉት ዱላ ቲሸርቱ ላይ አሳይቻቸዋለሁ። የአባገዳን ነው የሚያስቀምጡት። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ